15 ዓመት ከ4 ወር እስኪፈረድብህ ድረስ የሚያደርስ ነገር ምንድነው የተፈጠረው ነገር በህይወት? በ97 ላይ ቅንጅት እንትን በሚልበት ጊዜ ያመንኩትን ነገር አድርጌ ሞቷል ተብሎ 3 ጊዜ ድንኳን ተደኩኗል። ማዕከላዊ እስር ቤት ሆኜ ነው ራሴን ያገኘሁት። ከዚያ በኋላ አመጽ ለኔ ተራ ነገር ሆነ። ባለቤቴ ውሳኔ ሲወሰንብኝ ነው ፍቺ የፈጸመችው። እንት ዓመት ተፈረደብህ? 25 ዓመት። እኔም ብቻ ሳይሆን ልጆቼንም ጎድቻለሁ፣ ባለቤቴን ጎድቻለሁ። ሰይጣን ነፃ ስጦታ የለው። በዚህ አይነት ቀስ በቀስ ወደ ጠለቀው ነገር ውስጥ አንድ ቀን ሌሊት 9 ሰዓት አካባቢ ዋይ እያለ ይጮሃል። ምንድነው ብዬ ስገባ መኝታ ውስጥ ዘንዷል። መኝታ ክፍል ውስጥ ልክ በሩ ሲከፈት ለካስ ተከትሎት ነው የገባው። 14 ዓመት ሲሞላኝ ኦልሬዲ መንፈስ ቅዱስ ተሞልቻለሁ፣ ሳናገራለሁ፣ ቸርች ቤተክርስቲያን ውስጥ አገለግላለሁ። ሰው መጀመሪያ ያችን መስመር ነው ማለፍ የሌለበት። ከወጣ የት እንደሚደርስ ልክ የለውም። ዛሬ አንተ ከህይወት ከኔ ውድቀት ከኔ ስህተት ሰዎች እንዲማሩ ፈልጋለሁኝ ብለህ ጅም እግሬም ታስቶ በጨለማ ግራውንድ ውስጥ ነበርኩ። ክፉ ባልንጀርነት መልካሙን አመል ያጠፋል ይላልና አንተ ክፉ ባልንጀሮች ጋር ነው መጀመሪያ የዋልከው። ንብረት የሚባል ነገር እጄ ላይ የለም። ሁሉን ነገር አጥቻለሁ። አንድ ነገር አግኝቻለሁ፣ ራሴን። ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በየሳምንቱ በዚህ ሰዓት በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት የእንግዳ ፕሮግራሚን ይዤላችሁ መጥቻለሁ። አብራችሁን ቆዩ። የተወዳችሁ ተመልካቾች፣ ዛሬ ይዤላችሁ የመጣሁት እንግዳ ወንድም አሸናፊ ገብረ ሚካኤል ይባላል። ከሱ ጋር በሚኖረኝ ቆይታ እንግዲህ በርካታ ነገሮችን እንማራለን ብዬ አስባለሁ። አስደናቂ የህይወት ምስክርነት አለው። በዚህ የህይወት ምስክርነቱ ውስጥ በእውነት ሰው ማለት የሚወድቅ የሚነሳ፣ እግዚአብሔር ማለት ደግሞ የወደቁትን የሚያነሳ አምላክ መሆኑን የምናይበት ጊዜ ይሆናል ብዬ አስባለሁ። በድጋሚ አብራችሁኝ እንድትቆዩ ግብዣዬ ነው። እንኳን ደህና መጣህ ወንድሜ። እንኳን ደህና ቆየሽ። እንግዳችን ሆነህ እዚህ ስለተገኘህና ከህይወትህ ቆርሰህ ልታካፍለን ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም ስለጋበሽኝ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልን። አሜን። ያው ብዙ ጊዜ እኛ ስታራችንን ነው እንጂ ስካራችንን አንናገርም ይላሉ ፈረንጆቹ። ጠባሳችንን አንናገርም፣ ኮከቦቻችንን ነው ለሰው ማሳየት የምንወደው ይላሉ። መጽሐፍ ቅዱሳችን ግን እንደዛ አይደለም። ሰዎች ሲወድቁም ሲነሱም ሲበረቱም ሲደክሙም እግዚአብሔር ሲምር ሲያነሳ የተጻፈ መጽሐፍ ነው እና ዛሬ አንተ ከህይወት ከኔ ውድቀት ከኔ ስህተት ሰዎች እንዲማሩ ፈልጋለሁኝ ብለህ ፈቅደህ ህይወትን ቆርሰህ ልታካፍለን ስለመጣህ በድጋሚ እግዚአብሔር ያክብርልን ማለት ፈልጋለሁኝ። እንደው አሁን ወደ አነሳሁት አይነት ጉዳይ ከማለፋችን በፊት ግን በመጀመሪያ አሸናፊ ማን ነው? የት ተወለደ? የተሳደገ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ የተቀበለበት ሁኔታ ምን ይመስል ነበረ የሚለውን ጠቅለል ያለ ስላንተ አንዳንድ ነገሮችን ብናይ ጥሩ ነው። እሺ፣ አመሰግናለሁ። እኔ የተወለድኩት ወንጂ ነው። ወንጂ ሸዋ ነው። ከናዝሬት 12 ኪሎ ሜትር ነው። ወንጂ ሸዋ ውስጥ ነው የተወለድኩትም ያደግኩትም እዛው ነው። የተማርኩትም እዛው ነው። እዛ ከተወለድኩኝ ካደግኩኝ በኋላ ኦልሬዲ አባቴ ልጅ ሳለው ነው የሞተው። 6ኛ ክፍል ሆኜ ነው የሞተው። ከዚያ በኋላ ከአባቴ ሞት በኋላ ትንሽ ከባድ ህይወት አሳልፈናል። ምክንያቱም ልጆች ብዙ ስለነበርን የጡረታ የሚከፈለን ገንዘብ ለእናቴ የሚሰጣት ገንዘብ ብዙ የሚረዳን አይደለም። ስለዚህ ትምህርቴን መማር አለብኝ። ደግሞም የጉልበት ስራ ሌላ ስራ መስራት ነበረብኝ እና የጉልበት ስራ እየሰራው እየተማርኩኝ አትክልተኝነት ሰርቻለሁ። የሰው ቤት አትክልተኛ ሆኜ ሰርቻለሁ። የተለያዩ አይነት ስራ ሰርቻለሁ ራሴን ለማገዝ ያው ቤተሰብንም ለማገዝ ብዬ በዚህ አይነት ረጅም ጉዞን የተጓዝኩት። ከዚያ በኋላ ኦልሬዲ ጌታን ወደዋለሁ። በጣም ነበር የምወደው። ቤተሰቦቼ ጌታን ያገኙት በእኔ ነው። ማለት በእኔ ስል ልጅ ሆኜ ሕፃን ሆኜ
ሞቷል ተብሎ 3 ጊዜ ድንኳን ተደኩኗል። ሆስፒታል ውስጥ አስገብተውኝ ከሆስፒታል ሞቷል ተብሎ ይደወላል። ወጥቶ የመጀመሪያው ጊዜ ድንኳን ተደኩኖ ምን ተብሎ ሬሳ እየተጠበቀ እያለ አይ በህይወት አለ ተባልኩኝ። ኦልሬዲ ከፍነው እንትን አድርገው ነበረ ነው የሚሉኝ። እንግዲህ እናት ቤተሰብ ነው የሚነግረኝ፣ እናቴ ነች የምትነግረኝ። እና ከዚያም በኋላ ድንኳኑ ተነቀለ። ከዚያ እንደገና ከትንሽ ቀን በኋላ እንደገና ሞቷል ተባለ። ሞተ እኮ ተባለ እና ድንኳን ወጣ። አሁንም እየተከሉ ሳለ አይ በህይወት አለ ተባለ። ለሶስተኛ ጊዜ ዳንኩኝ። ሁለተኛ ጊዜ ድኜ ሶስተኛ ጊዜ አይ እሱ የሚመለስ የሚሞት አይደለም፣ ለማንኛውም ድንኳኑን እናምጣና እንትን እናስቀምጥና ሞቷል ተባለ። ሶስተኛው ጊዜም እና እናምጣና እዚህ በር ላይ እናስቀምጥና ሬሳው ሲመጣ ነው ምንደኩ ነው አሉ። እንደው የእግዚአብሔር ቸርነት ኦልሬዲ በህይወት አልኖርኩኝ ማለት ነው። ዳንኩኝ። ከዚያ በኋላ ፀጉሬ አይላጭም ካደኩበት ከተወለኩበት ጊዜ ጀምሮ እና ለምንድን ነው ማይላጭም በኋላ ላይ ሲነግሩኝ ከሌቻ የሚባል አንድ መንፈስ አለ እዛ እና እዛ ተሄዶ ተመርቆ ነው ፀጉሩ እዛ ነው የሚላጨው ተብዬ ጎፈሬ ሆኛለሁ ፀጉሬ እና ሊወስዱኝ አንዳንድ እዛ ጋ መናፍስት ጠሪዎች ቤት ሲኬድ የሚዘጋጅ ዝግጅት አለና ያን ዝግጅት አዘጋጅተው ጨርሰው ኦልሬዲ ሊሄዱ ሲሉ የአባቴ ወንድም ይመጣሉ። የአባቴ ወንድም ይመጡና ሲያዩኝ ፀጉሬ ሴት አይደለም ይሄ ልጅ ወንድ ሆኖ ለምንድነው ፀጉሩን ይሄን ያህል ያሳደጋችሁት ብለው እናቴን ሲጠይቁ እናቴ ደግሞ አይ ብላ ታሪኩን ትነግራለች። እንደዚህ ታሞ እንደዚህ ሆኖ እንዲሆኖ እና አሁንም ይሞታል ብለን እንሰጋለን። ስለዚህ እዚህ ወስደን ልናስመርቅ ነው። የት? አይ እዚህ አዋቂ ያሉ ይላል። የአባቴ ወንድም የኔ አጎት ማለት ነው። ክርስቲያን ናቸው፣ የቤተክርስቲያን እንትን ናቸው። እና እንዴት ነው እንደዚህ የሚሆነው ብለው ምላጭ ገዝተሽ አምጪልኝ ይላሉ። እናቴ ያው እሳቸው ትልቅም ስለሆኑ የአባቴም ታላቅ ስለሆነ ስለሚከበሩ ምላጭ ገዝታ ይዛ ትመጣና ትሰጣቸዋለች። ቁጭ አድርገውኝ ይልጡኛል። ይልጣሉ። አባቴ ሲመጣ ደነገጣሉ። ኦልሬዲ ምሞት ነው የመሰለው እና ለምንድን ነው እንደዚህ ያደረገ? ማን ነው እንደዚህ ያደረገ? እሳቸው ናቸው ተባለ። ከእሳቸው ደግሞ በጣም የሚያከብራቸው አባቴም በጣም የሚያከብራቸው ቤተሰብ ሁሉ የሚያከብራቸው አጎቴ ስለነበሩ ቁጭ ብሎ አነጋገረው። እንደሱ መሆን መልካም አይደለም ብሎ ስለ ጌታ መስክሮ እንደዚህ አድርጎ ከመሰረተ ክርስቶስ እዛ የነበረው መሰረተ ክርስቶስ ቤተክርስቲያን ከመሰረተ ክርስቶስ ቤተክርስቲያን ጋር አያይዘው ሄዱ። በዚህ ስቲል ነው በህይወት የኖርኩት። ያ ነው የእግዚአብሔር ቸርነት ነው ያኖረኝ እንጂ ኦልሬዲ ልሞት ይችል ነበር። ለመናፍስት ጠሪው ሊሰጡኝ ነበር። ግን ያው እግዚአብሔር መቼም የተፈጠርንበት ነገር መሰረታዊ ነገር ነው። ሰው የተፈጠረበት ነገር ያ መሰረታዊ ነገር ነው። የመጣንበት ወደ ምድር የመጣንበት ምክንያት ነው። ሰው እሱ ላይ ሲሆን መልካም ነው ብዬ አምናለሁ። ጌታን ወድ ነበረ። ቤተክርስቲያን አገለግል ነበረ። በህፃንነቴ ነው የጀመርኩት። እኔ ማነው ዮሴፍ በቀለ ዘማሪው ዮሴፍ በቀለ አብረን ነው አንድ ቦታ ነው ያደግነው። አንድ አልጋ ላይ የተኛን ነው ያደግነው እና አንተ ተሾመ ዋዳ የሚባል ልጅ ነበረ። ሶስታችን በትጋት ነበር የምናገለግለው። ልጅ ሆነን 14 ዓመት ሲሞላኝ ኦልሬዲ መንፈስ ቅዱስ ተሞልቻለሁ፣ ሳናገራለሁ፣ ቤተክርስቲያን ውስጥ አገለግላለሁ እና በዚህ አይነት ህይወት ነበር ያሳለፍኩት። በኋላ ላይ ወደ ሆሳና ሄድኩኝ። ሆሳና ከሄድኩ በኋላ እናቴ ያው ኑሮን አልቻልነው፣ እዛ ያለው ኑሮ ስላልቻልነው ወደ ቤተሰብ ጋር እንጠጋ ብላ ከእናቴ ጋር ወደ ሆሳና ሄድን። ሆሳና ከሄድን በኋላ አንድ ቀን ቃለ ሕይወት ቤተክርስቲያን ቦብቾ ቃለ ሕይወት ቤተክርስቲያን ላመልክ ፓስተር ሽፈራው መጥቶ
ልናመልክ ሄድን። ኮንፈረንስ ተዘጋጅተዋል እና ከዛ በሁለተኛው ወንበር ላይ ነኝ ቁጭ አልኩት እና እስቲ እጃችሁን አንስታችሁ እግዚአብሔርን አምልኩ ይላል። እኔ እጄን አነሳውና በልሳን መጸለይ ጀመርኩኝ። ያኔ ለካ ክልክል ነው፣ እዛ አይቻልም። በኋላ ላይ እኔ በቃ ታሴት እያለኩኝ በልሳን ጮክ እያልኩ ነው የምጸልየው። አንድ ሰው ሲፈልጋለው ለካስ በልሳን የሚጸልየውን ሰው ነው የሚፈልገው። እያየው ነው። አንዳንዴ ስጸልይ አይኔን ብቻ አልዘጋም፣ ከፍቼም ነው እንትኔና ከዚያ ከኋላ መጥቶ እዚህ ጋር ነው እንደዚህ ከኋላ እንደዚህ ጨምድዶ ይዞኝ አውጥቶኝ በበር አወጣኝና ግቢው በጣም ሰፊ ነው። ግቢው መጨረሻ ላይ ወስዶ የግቢው የመጨረሻው በር ላይ ወስዶኝ ሁለተኛ እዚህ እንዳትመጣ ብሎኝ አባረረኝ። ደም እንባ እያለቀስኩት በቃ ውስጤ ተከታትሏል። እግዚአብሔርን ቃል ለመስማት ጥሩ ነገር ነው ያለኝ። በጣም ህይወቴ ጥሩ ነገር ነው የነበረውና እያለቀስኩ አንዲት እህት ነበረች እዛ ሙሉ የምትባል ከወንጂ የሄደች ነች። ከዚያ በኋላ እሷ ጋር ሄድኩኝ። እያለቀስኩ ነው የነገርኳት፣ እያለቀስኩ እና በኋላ ላይ ምን አልኩኝ፣ ለምንድን ነው እኛ ተሰብስበን ጌታን ማናመልከው? ጋሽ ማቴዎስ የሚባሉ ጡረታ ወጥተው ከወንጂ የመጡ ሰው ነበሩ። እሳቸው እዚህ ያሉ፣ ልጆቻቸው አሉ። አብረን ስለተማረን አውቃቸዋለሁ። እና አንድ ሁለት ሰዎች ጡረታ ወጥተው የመጡ ሰዎች ለምንድን ነው አንድ ላይ ሆነን ጌታን ማናመልከው? ለምንድን እንደዚህ የምንሰቃየው አልኩኝ። እንዲህ እንችላለን አለች። ከዚያ እንዴ ከዝዋይ የመጣም ዋሪሶ የሚባል በኋላ ላይ ተጋቡ ሁለቱ እና ዋሪሶ የሚባል ቡናና ሻይ አለ አለችኝ። ከዚያ በኋላ ተነስቼ ቡናና ሻይ ሄድኩኝ። በሰኞ ዕለት ቡናና ሻይ ሄጄ ስጠይቅ አገኘሁት። በጣም ደስ አለው። ከዚያ በኋላ እንዴ ሌላም እኮ አስፋው የሚባል ከሐረር የመጣ ደግሞ የመሰረት ክርስቶስ አለ እዚህ ባንክ ቤት ኦዲተር ነው አሉ። ስሮጥ ኩኝ በዛው ስሮጥ እጄ አገኘሁት። ከዚያ ደስ አለኝ፣ እሱም ደስ አለው፣ ያም አስፋው። በኋላ ላይ ተነጋገርንና ያ ሙሉን አሰለማቋት አንድ አደባባዩ ላይ ትልቅ አደባባይ ላይ እሱ አደባባዩ ላይ እንገናኝ ተባባልና ተቀጣጠረ። ከዚያ ተያይዘን ሙሉ ቤት ሄድን። እዚያ አመሰግንን፣ ጸለይን፣ ዘመርን። ከዚያ በኋላ ለምን አንቀጥልም እኛ ብለን ከዚያ እንደዚህ ጡረታ ወጥተው የመጡትን ሰዎች የኩኝ ልጆቻቸው ምናምን እንትን ማድረግ ጀመርኩ፣ እዛኛው ፕሮግራም እንዲመጡ። ከዚያ በኋላ በዚህ ተያያዝን። መጨረሻ ላይ ኦልሞስት ወደ 20 30 40 ገባን። መጨረሻ ላይ የኢትዮጵያ መሰረት ክርስቶስ መጋቢ የነበሩት ፓስተር ካሳ ጋፋሪ መጥቼ ቤት ድረስ ድሮም እዚህ አዲስ አበባ ያለው ስለምተዋወቅ ሄድኩኝና ነገርኩኝ። ኦልሬዲ ቸርች ጀምረናል፣ እንትን አድርገናል፣ ይሄንን እንትን አድርግልን አልኩኝ። እዛ በኋላ እሺ በዚህ ጊዜ እመጣለሁ አለን። እዛ እሱ እስኪመጣ 40 ምናምን 50 ገባን እና ጥሩ ጊዜ ነበረን። ከዚያ መጣ ጋይካሳ እንትን አደረገ፣ ኮኦርዲኔት አደረገና የቸርችን መልክ አስያዘልን። ስልጠና ሰጠን ለ4 ቀን ለ3 ቀን አካባቢ ቆይቶ ከዚያ የዛን ጊዜ እንትኑም ዝግ ነበረ፣ ቸርቾችም ዝግ ነበሩና ጌታ ረድቶን ከዚያ በኋላ ያ ቤተክርስቲያን አሁን መሰረት ክርስቶስ በዚያ ጊዜ በዚህ መልክ የተቋቋሙ ቤተክርስቲያን ኦልሞስት 32 አጥቢያ ቤተክርስቲያን አሉት። ወደ 20 ምናምን አሁን ዘንድሮ ራሱ እንትን የሚወጣ አንድ መጋቢ ሲነግረኝ የሚወጡት 2-3 አሉ አለኝ እና ሰፍቶ በጣም ትልቅ እንትን ሆኗል። ከዛ እንደገና ወደ መታራ ወደ አዲስ አበባ መጥቼ ከአዲስ አበባ ወደ መታራ ተመልሼ ሄድኩኝ። መታራ ደግሞ ከጥቂት ወንድሞች ጋር የጀመርን ህብረት ከመሰረት ክርስቶስ ቤተክርስቲያን ጋር አንዳንድ ያለ መግባባት ተፈጥሮ ነበርና እኛ ብቻችንን እንትን ስናመድ ለምን እንደዚህ ታደርጋላችሁ እያልን ብዙ እንትን ሲመጣ ለምን ራሳችን ህብረት አናደርግም ብለን በኋላ ጌታ ረድቶን ያንን ቸርች እንትን አደረግን። ከዚያ ህብረቱን እያጠናከርን ያሬድን መጥቼ ሙሉ ወንጌል የዛን ጊዜ ወደ ሙሉ ወንጌል እንትን አድርገን ነበረ እና ሙሉ ወንጌል ቸርች ነው ያደረግነው። ያንን ህብረት ወደ ሙሉ ወንጌል ቸርች ነው እንትን ያደረግነው እና
ቀጠና 2 መተን ፓስተር መረድን እንትን አደረገን፣ አናገር ነው ጠየቅን። መጨረሻ ላይ ያሬድን ሰጡን። ያሬድ ጥላሁንን ሰጡን። ያሬድ ጥላሁን ጥሩ የጌታን ነገር ያሳየን አገልጋይ ነው። በጣም በህይወቴ ማረሳው የጌታን ነገርም ገልጦ ያሳየን ያለሁበትንም ነገር እንትን ያደረገን ያሬድ ነው። ከዚያ በኋላ ወደ አዋሽ 7 ኪሎ ከያሬድ ጋር ነው ሄደን ቸርች እንትን ያደረግነው ፕላንት ያደረግነው። ከዚያ በኋላ አዋሽ 40 በዛ ስፍራ ያሉትን ቸርቾች ያሬድም ተመለሰ ወደዚህ በዛ ዙሪያ ያሉትን ቸርቾች ያው እግዚአብሔር እንግዲህ በእኛም ተጠቅሞ አሁን ብዙ ቸርቾች ተመስርተዋል። ዋው በጣም ደስ ይላል። እግዚአብሔር ትንሹን ጅማሬ ተጠቅሞ ትልቅ ነገር ማድረግ የሚችል አምላክ ነው። እግዚአብሔር እናመሰግናለን በእናንተ እግዚአብሔር ስለሰራው ስራ። እንደው በአጠቃላይ ግን አሁን ልናነሳው ያለ አንድ ርዕሰ ጉዳይ አለ። በማረሚያ ቤት 15 ዓመት ከ4 ወር ያህል በእስር ቆይተሃል እና ይሄ ከመሆኑ በፊት የነበረውን ነገር እንደው ጥርት ያለ ስዕል እንዲኖረን እንድታስጨብጠን ምን ነበር? የሙሉ ጊዜ አገልጋይ ነበርክ ወይንስ ሌላ ስራ እየሰራህ በትርፍ ጊዜ ነበር የምታገለግለው? እንዴት ነበር የነበረ ህይወት ከአገልግሎትና ከስራ አንጻር ምንስ ነበር የምትሰራው? እኔ የሙሉ ጊዜ አገልጋይ አይደለሁም። የምተዳደረው በንግድ ውስጥ ነው። በንግድ ውስጥ ማለት በክሊኒኮች ነበሩኝ። 2 ክሊኒኮች ከፍተኛ ክሊኒኮች ነበሩኝ። የዚህ ጊዜ አንደኛ ደረጃ ትምህርት ቤቶች ነበሩኝ። ኮሌጆች ነበሩኝ። ፌቨን ኮሌጅ የሚለው የልጄ ስም ነው። ፌቨን ኮሌጆች ነበሩኝ እና ያንን እያደረግን እያለ የዚያን ጊዜ በተቻለ መጠን እንትኖች ሰው እንደ ሙሉ ጊዜ አገልጋይ ሊያየኝ ይችላል። ምንድነው ክሩሴዶችን አዘጋጃለሁ። የተለያየ ናዝሬት ላይ አዳማ ላይ የተለያዩ ቦታዎች ክሩሴድን አዘጋጃለሁ። እዚህ ከወንድም ታሪኩ ቴዎድሮስ ጋር ኤግዚቢሽን ማዕከል ክሩሴድ አዘጋጅተናል። በተቻለ መጠን በራሴ እንትን ነው የማደርገው እና ክሩሴዶችን እናዘጋጅ ነበረ። እንዲህ አይነት አገልግሎት በራሴ ወጪ ነው በራሴ በቻልኩን በቃ አቅሜ እግዚአብሔር በሰጠኝ ነገር ላይ ይሄንን የምችለውን ነገር አድርግ ነበር። ወደ ትዳር ህይወት ውስጥ እንዴት ገባ? ስንት ልጆች አፈራ? ትዳር ህይወት የገባሁት ረጅም ጊዜ ነው። ኦልሬዲ ባለቤቴ ተማሪ ሆና ነው የመጀመሪያ ልጃችን የተወለደው እና 4 ልጆች አሉኝ እና ህይወቴ ጥሩ የትዳር እንትን ነበረን፣ ህይወት ነበረን፣ ጥሩ ነገር ነበረኝ። በኋላ ላይ ግን ወደዚህ ወደ ማረሚያ ቤት ልገባ አካባቢ ህይወቴ እየተበላሸ መጣ። ምንድነው ህይወቴ ይሄ መንፈሳዊው ነገሬ እየተበላሸ መጣ እና በጣም በሚጎላ ነገር ላይ መታየት ጀመርኩኝ። ጥሩ ባልሆነ ተፈጥሮዬ ምንድነው አንድን ነገር ከኖርኩለት እኖራለሁ፣ ካልኖርኩ መሸሽ ነው የኔ እንትን። እዛ ላይ አስመስዬ አልችልበትም። እንደዚህ አይነት ህይወት እንትኔ ፐርሶናሊቲ እንትን አይደለም፣ ለዚህ እንትን አይደለሁም እና መንፈሳዊ ህይወቴ ከስኬት በኋላ ነው። እነዚህ ጌታ በጣም ባረከኝ፣ ጥሩ ህይወት መኖር ጀመርኩኝ እና ከተለያዩ ሰዎች ጋር መዋል ጀመርኩኝ እና ኦልሬዲ ስፍራሽን ስትለቂ ሁል ጊዜ የሚከተለው ነገር አለ፣ የሚመጣ ነገር አለ እና ስፍራዬን ለቅቄ ነበረ። ይሄ እስሩ ከመምጣቱ በፊት ስፍራዬን ለቅቄ ነበረ። ጥሩ ያልሆነ ህይወት ውስጥ ገብቼ ነበረ። መልካም አልነበረም ህይወቴና ይሄ ያመጣው ስኬት ነው ብዬ አምናለሁ። ይሄ ስኬት የወለደው ችግር ነው። የኔ ማረሚያ ቤት ችግር ስኬት የወለደው ችግር ነው። ታዋቂው የስነ ልቦና ባለሙያና ጸሐፊ ሮበርት ሻርማን የስኬትን ያህል ለውድቀት የተጋለጠ ነገር የለም ይላል።
በዓለም ላይ ሰዎች የሚወድቁት ስኬታማ ሲሆኑ ነው። ሁል ጊዜ ስኬታማ ስንሆን ነው መጠበቅ ያለብን፣ ጥንቃቄ ማድረግ ያለብን ስኬት ነው። በችግር ውስጥ ሰው ብዙ አይወድቅም። እንደውም ችግርን እየተጋፈጠ ነው የሚሄደው። ግን ሰው ስኬታማ ሲሆን ምን ይወልዳል ይላል ሮበርት። ስኬት ምን ይወልዳል ይላል? ቸልተኝነትን ይወልዳል፣ ስንፍናን ይወልዳል፣ የብቃት ማነስን ይወልዳል፣ እብሪትን ይወልዳል፣ ከራስ ጋር በፍቅር መውደቅን ይወልዳል። ሰው በዚህ ውስጥ ከወደቀ አደጋ ነው። ደግሞ እብሪት የሚያመጣው ከእብሪት በኋላ የሚመጣው ራስን መውደድ ነው። ስለዚህ ያ ሲሆን ምን ይመጣል መሰለሽ? እንደ ሕፃን ልጅ እንሆናለን። እንደ ሕፃን ልጅ እንሆናለን። ይሄ ስኬት የሚያመጣው ሕፃን ልጅ ነው የሚያደርገን። ስኬት ሕፃን ልጅ ያደርገንና ያየነውን በሙሉ የኛ ያደርጋል። የኛ መሆን አለበት ይላል። መመኘት እንጀምራለን። በቃ ያየነውን ሁሉ እኮ ሰው እኮ ልክ አለው፣ ለምኞት ልክ አለው አይደለ? ሕፃን ግን ስንሆን ተመልሰን ወደ ሕፃንነት ስንመለስ፣ ይሄ እብሪት የሚያመጣው ሕፃንነት ጋር ስንመለስ ያየነው በሙሉ የማን ነው? የኛ መሆን አለበት እንላለን። ቆንጆ ሴት ብናይ የኛ ነው። ቆንጆ ቤት ብናይ የኛ ነው። ቆንጆ መኪና ብናይ ይሄን መኪና በየትኛው መንገድ ምን ማድረግ አለብኝ? መግዛት አለብኝ። መንገዱ አያገባኝም። የሚሄድበት መንገድ አያገባኝም። ያ የኔ ችግር አይደለም። ግን ምን ማምጣት ነው ግቤ? ያንን ነገር ማምጣት ነው። ብዙ አሁን አንዳንድ አገልጋዮችን ጋር ሳይ ከስኬት እግዚአብሔር ስኬታማ ካደረጋቸው በኋላ ሕፃን ይሆናሉ። አንዳንዱ ጡጦ ያልጨረሰ ይሆናል፣ ጡጦ ይይዛል። አንዳንድ አገልጋዮች ሲናገሩ እኔ በአፋቸው ላይ ምን ያለው ጡጦ ይዘዋል። ያመጣው ምንድን ነው? እብሪት ነው። እብሪት፣ ይሄ ስኬት እብሪትን አመጣ። እብሪት ምን አመጣ? ራስን መውደድ አመጣ። ሰው ራሱን ደግሞ መውደድ ከጀመረ እንደ ቅድም ያልኩሽ ነው፣ ልክ የለውም። የሚሰራው ነገር በሙሉ ልክ የለውም። አንድ ምሳሌ ልጠቅስልሽ ከመጽሐፍ ቅዱስ ውስጥ ንጉሥ ኦዚያን ስኬታማ ሆነ። በነገሮች ሁሉ እግዚአብሔር ስኬት በሕፃንነቱ ነው የነገሰው። ስኬታማ ሲሆን በአካባቢው ያሉትን አገራት በሙሉ ረግጦ ገዛ፣ ተፈራ። በአካባቢ ካሉት አገራት በሙሉ ከፍተኛ የጦር ኃይል በእጁ ላይ ገባ። ጦረኛ ሆነ። ማንም ሰው የሚደፍረው ታጣ። ሌሎችን ምን ማድረግ ጀመረ? ማስገበር ጀመረ። ያኔ አሁን የቀረውን ነገር መፈተሽ ጀመረ። አሁን ምን መጣ? ያኔ እብሪት መጣ። እብሪት መጣና ምን ቀረኝ አለ። በቤተ መንግስቱ ውስጥ እንትን እያደረገ ምንድን ነው የቀረኝ አለ። አንድ ነገር ቀርቶኛል። ምን ቀርቶኛል? እዚህ ውስጥ ምኖች አሉ። እዚህ ቤተ መቅደስ ውስጥ ካህናት አሉ። ካህናቱ ደግሞ ሁል ጊዜ ምን ያደርጋሉ? ያጥናሉ። እኔ ለማጠን ምን ይከለክለኛል አለ። ሁሉን ነው እኮ የኛ የምናደርገው። ሄደ ወደ ቤተ መቅደሱ ገባ። አትግባ እያሉት ካህናቶቹ ተከተሉት። እባክህ አትግባ፣ ለአንተ የተገባ ስፍራ አይደለም፣ ልትገባ አይገባም፣ እባክህ እዛ ውስጥ አትግባ አሉት። ጭራሽ ተቆጣችም። ሄደ፣ ገባ። ምን አመጣ? ለምጽ። ከዛን ቀን ጀምሮ በእስራኤል ሕግ ደግሞ ለምጣም ሰው ምን ማድረግ አይችልም፣ እስራኤልን ሊመራ አይችልም። ከህዝቡም ተገልሎ ነው የሚቀመጠው። ልጁ ነው ከዛ በኋላ ይመራ። እብሪት የማያመጣው ነገር የለም። እብሪት እንደ ሕፃን ልጅ ነው የሚያደርገን፣ እንደ ሕፃን ልጅ ነው የሚያደርገን። እኔ ቅድም እንዳልኩሽ የእብሪት ልክ
ፈጽሞ ስለሌለው ሁሉን ነገር ምን ማድረግ እንወዳለን? መውሰድ እንወዳለን፣ ማድረግ እንወዳለን፣ መሆን እንወዳለን። ስለዚህ ይሄ እብሪት ያመጣው ችግር ነው። በጣም ይገርማል። እንደው ቀስ በቀስ እየተንሸራተትክ ወደዚህ ነገር ስትገባ ታውቆህ ነበር ወይ? ምን ይመስል ነበረ ፕሮሰሱ? ያው መቼስ እኛ ብዙ ጊዜ መርህ ከሚነገረን ይልቅ ህይወት ሲነገረን፣ የሰው ህይወት የሰው ምስክርነት ሲነገረን ይገባናል እና ከዛ ውስጥ ነው መርሆችን መውሰድ የምንችለው። እንደው በስኬት ማማ ላይ የተቀመጡ እግዚአብሔር ጸሎታቸውን የመለሰላቸው ባርከኝ ብሎት የባረካቸው ሰዎች ወይንም ደግሞ ወደዛው መንገድ እየተጓዙ ያሉ ሰዎችም ጥንቃቄ ማድረግ እንዲችሉ ፕሮሰሱ ምን ይመስል ነበረ? እግዚአብሔርን ከማምለክ አብያተ ክርስቲያናትን ከመትከል እንደዛ አይነት በተቀጣጠለ ልብና ፍቅር ለጌታ ከመሰጠት ህይወት እየተንሸራተትክ እዛ ጋር የደረስክበት መንገዱ ፕሮሰሱ ምን ይመስል ነበረ? ሰዎች ደግመው እንዳይሄዱበት ብታሳይ ደስ ይለኛል። እንዳልኩሽ የስኬቱ ልክ ባለ ኮሌጅ ሆንኩኝ፣ ባለ ትምህርት ቤት ሆንኩኝ፣ እንግዲህ በምን ውስጥ አልፍ ያለው መጀመሪያ ብዬሻለሁ። እንትን ሆኜ አልፍ ያለው አትክልተኛ ሆኜ አልፍ ያለው። ያለፍኳቸው መንገዶች በጣም ከባድ ናቸው። ከዛ ውስጥ ነው ወጥቼ እግዚአብሔር መከናወንን የሰጠኝ። ግን እንደዚህ ስኬታማ ስሆን በዘመኑ በዛ ጊዜ አሉ የሚባሉትን መኪና 2-3 መኪና ደጄ ላይ አቁሜ መንዳት ስጀምር ዛሬ ያስኩትን ነገር ትቼ እንደዚህ አይነት ህይወት ውስጥ ስገባ አሁን ከኔ ስታንዳርድ እኩል ይሆናሉ ወደሚሉት ሰዎች መሄድ ጀመርኩ። የመጀመሪያው ውሎህን የተቀየረ ባልንጀራ ቀየርክ? አዎ፣ ባልንጀራዬን ቀየርኩኝ። አብሬ ሙላቸው ሰዎች ኦልሬዲ አብሬያቸው ሙላቸው ሰዎች ልክ ስቀይር አብሬያቸው ሙላቸው ሰዎች የሚሆኑትን መሆን ጀመርኩ። ምክንያቱም ሁል ጊዜ ሰው ዛሬም ቢሆን በመንፈሳዊም ነገር ቢሆን ከኔ የተሻለ ሰው ብዬ ነው ማምነው። በህይወትም ደረጃ ከኔ የተሻለ ሰው ብዬ ነው ማምነው ሁል ጊዜ። ይሄ እኔ እንትን ነው እና በዚያን ጊዜ በእኔ ደረጃ ብቻ አይደለም ከኔ የተሻለ ሰው ከትልቅ ሰዎች ጋር መዋል ጀመርኩ። ከሚኒስትሮች ጋር መዋል ጀመርኩ። የንግድ ምክር ቤትም እንትን ስለነበርኩኝ ኃላፊነትን ቦታ ስለነበረኝ በቃ እንትኑን ለወጥኩኝ። ኮምፕሊትሊ እንትኑ ተለወጠ፣ ውሌ ተለወጠ። ከዚያ ሰዎች የሚኖሩትን ኑሮ አሁን ከኔ ከፍ ያሉ ሰዎች ናቸው እነዚህ ሰዎች። ስለዚህ አሁን እነዚህንም ሰዎች መድረስ አለብኝ የሚል ነገር መጣ። እነዚህንም ሰዎች ለመድረስ ደግሞ እነሱ የሚኖሩትን ኑሮ መኖር ያስፈልግ ነበር። ውድድር ውስጥ ገባሁኝ። እነሱ እንዴት ነው የሚኖሩት? ለምሳሌ ያህል የመጀመሪያ ጊዜ ወደ ወንጀል ውስጥ ስገባ ቅሸባ ነው የጀመርኩት። ቅሸባ የሚባል ወንጀል ነበረ፣ ስራ ነበረ። ያኔ እንደ ወንጀል አይቆጠርም። ሰው አሁን ዝም ብሎ እንትን ውስጥ ገባ አይነት ይመስለዋል። እንደሱ አይደለም። እንዴት ይሄ አሳማ ወደ እርድ ቦታ የሚሄደው በእንትኖች ውስጥ ጠጠር ነው ባቄላ ነው የሚጣለው። ባቄላ እየተጣለ ልክ እሱ እዛ ማረጃው ስፍራ ድረስ እንትን ይጣላል። አሁን ከዚያ በኋላ እሱን እየቃመ እየበላ እርድ ማረጃ ውስጥ ይገባል። እንደሱ ነው የሆንኩት። እና ከነዚህ ሰዎች ጋር ስውል ኑሯቸውን አይደለም መምሰል ያለብኝ። ኑሯቸውን ለመምሰል ደግሞ እነሱ የሚኖሩት ኑሮና እኔ የሚኖሩት ኑሮ ደግሞ ልዩነት አለው። ምክንያቱም መጀመሪያ ትልቅ የሆንኩ መስሎኝ ነበረ። ሳየው ትልቅ አይደለሁም። ከማጋ መኖር ሲጀምር እነዚህም ሰዎች አብሬ መኖር ሲጀምር ከዚያ በኋላ እንደገና ወደኋላ እንደቀረው ማሰብ ጀመርኩኝ። እንደገና ወደኋላ የቀረውትን ሰው ደግሞ እንትን ለማድረግ ሰዎች የሚያደርጉትን ማድረግ ጀመርኩኝ። ከዚያ በኋላ ቅሸባ ነበረ የመጀመሪያው እንትን። ምንድን ነው ቅሸባ? ቅሸባ ማለት ከወደብ መኪና እቃ ጭኖ ይመጣል። ለምሳሌ ብረት ሊሆን ይችላል፣ እንትን ሊሆን ይችላል፣ የተለያየ እንትን አለ እና ያንን እናወርዳለን። የተወሰነውን እንትን ከዛ ላይ ኮንቲነሩን እንከፍታለን፣ የተለያየ ነገር እናደርጋለን። ከዛ የቀነስን
እናከማቻለን። ለምሳሌ ብረት ቢሆን ብረት እንቀንሳለን። እንዲህ አይነት ቅሸባ የሚባል ስራ አለ እና ያንን መስራት ጀመርን። ከሆኑ ጓደኞቼ ጋር ያንን ማድረግ ጀመርኩኝ እና በዚህ አይነት ቀስ በቀስ ወደ ምን ገባሁኝ? ወደ ጠለቀው ነገር ውስጥ ገባሁኝ። ከዚያ በኋላ አመፅ ለእኔ ተራ ነገር ሆነ። ሰው መጀመሪያ ያችን መስመር ነው ማለፍ የሌለበት፣ ያንን ባውንደሪ ማለፍ የሌለበት፣ መውጣት የሌለበት፣ ከዛ ክልል ነው መውጣት የሌለበት። ከወጣ የት እንደሚደርስ ልክ የለው። አንድ ክርስቲያን የነበረ ወንድም አግብቶ ጥሩ ኑሮ ነበር የሚኖረውና ውጭ ሀገር ቻይና እየሄደ ጥሩ በጣም ጥሩ ከኔ የተሻለ ህይወት ያለው ሰው ነውና ባለቤቱ ያገባውም ባለቤቱ ክርስቲያን ነበረች እና በኋላ ላይ ይሄ እያደገ ሲሄድ ይሄ እንደ ክርስትና እንደ ሞኝነት ይሄ ከተራ ሰው ጋር እንደመዋል አይነት አድርጎ አየውና ልክ በሱ ስታንዳርድ ባሉ ሰዎች መኖር ጀመረ። ከዛ በኋላ በጣም ትልቅ ሀብት አለው፣ በጣም ጥሩ ቤት አለው እዚህ ያኔ ቦሌ ትልቅ የሚባለው እሱ ነበረ። ከዚያ በኋላ መጨረሻ ላይ ከሱ ደግሞ በላይ የሆኑት አሉ አለም እነሱ ነው የሚከተለው እና ወስደው የት ይወስዱታል? መናፍስት ጠሪ ቤት ይወስዱታል። ደብረ ዘይት መናፍስት ጠሪ ቤት ይወስዱታል። ክርስቲያን የነበረ ሰው ከዚያ ኦልሬዲ ለመናፍስቱ እንትን ያደርጋል፣ ኪዳን ይገባል፣ ያን እዛ ያለውን ስርዓት ይፈጽማል እና ትልቅ ስኬታማ ሆነ። ከዛ በኋላ ደግሞ ከባለቤቱ ጋር ሊስማሙ አልቻሉም። ባለቤቱ ቤቱን ለቃ ወጣች። በጣም የሚገርመው ሰይጣን ምን የለውም? ነፃ ስጦታ የለው። በኋላ ላይ ይሄ ወንድሜ መናፍስት ጠሪ ቤት ምናምን መሄዱን አንድ ቀን ነግሮኝ አያውቅም፣ አውርቶኝ አያውቅም። አንድ ቀን ከባለቤቱ ጋር አለመስማማታቸውና መለያየታቸውን ነግሮኛል። አንድ ቀን ሌሊት 9 ሰዓት አካባቢ 10 ሰዓት የሆነ ደወለ። ይደውላል። ስልኬን ሳየው የእሱ ስልክ ነው። እዛ ሳነሳው ምን ሆንክ አልኩት። ምን ሆነ ነው አልኩት። እዛ አሹ እባክህ ድረስልኝ አለኝ። ምን ሆነ? በቃ ናና አለኝ። የት ነው የምመጣው? ቤት ልምጣ? አይደለሁም አለ። እሺ የት ነኝ ያለሁት? ሂልተን ጀርባ ነኝ ያለሁት አለኝ። ሌሊት ላይ ከፍቼ መኪና ይዤ መጣሁ። ስመጣ ጥግ ላይ መኪናውን አቁሞ ካፊያ ነገር አለ። ከዚያ አዙሬ ከኋላው መኪናዬን አቆምኩኝና ሲሄድ ተኝቷል መሪ ላይ። ከዚያ አንኳኳ። መስታወቱ እንደዚህ ብንን ብሎ ምኑን ካልኩት ከዚያ ግባ አለኝ። ገባው። ከዚያ በኋላ ምን ሆነህ ነው አልኩት። አሸናፊ ህይወቴን ጠልቻለሁ፣ ራሴን ላጠፋ ነው አለኝ። ለምን? ምንድን ነው የሆንከው? ምንድን ነው ይሄን ያህል እዚህ እስክታደርስ ድረስ የሚያደርግህ እንዲህ የሚያስደርግህ ነገር ምንድን ነው? አሸናፊ አንተ ብዙ የማታውቀው ነገር አለ አለኝ። ምንድን ነው? እስቲ ወደ ቤት እንሂድ አልኩት። እሺ አለኝ። እሱ እየመራኝ ተከታትለን ወደ ቤት ሄድን። ቤት ከፈትን፣ ገባን። ከዛ ወደ መኝታ ክፍል ልክ ወደ መኝታ ክፍል ሄድና እስቲ እኔም አረፍ ልበል ብሎኝ ነው አረፍ ልበልና እናወራለን፣ ጥሩ እንትን ውስጥ አይደለሁም ያለሁት ብሎኛልና እስቲ ግባና እንትን በል ብዬ እኔ ከሶፋውም ላይ ገደም እላለሁ ስል አይደለም ሌላ ክፍሎች አሉ እዛ ግባና ተኛ አለኝ። ልክ ገብቼ 10 ደቂቃ አልሞላውም። እሱ የራሱ ክፍል ገባ፣ እኔ ሌላ ክፍል ገባሁኝ። 10 ደቂቃ አልሞላውም። ዋይ እያለ ይጮሃል።
ከዛ ክፍሉን ምንድነው ብዬ ከፍቼ ስገባ እንትን መኝታ ውስጥ ዘንዷል። መኝታ ክፍል ውስጥ ልክ በሩ ሲከፈት ለካስ ተከትሎት ነው የገባው። ደነገጥኩ። እኔም አልጠበቅኩም እንደዚህ አይነት ነገር። ምንድን ነው አልኩት። ና አለኝና ከዚያ አስወጣኝና እዛው እንደዚህ እየተሽከረከረ ነው መሬቱን ጥግጥጉ እንደዚህ እየተሽከረከረ ነው። ዘጋ። ምንድነው አልኩት። ምንድነው የሆንክ ያለው አልኩት። ሳሎን ላይ አመጣኝ። ታሪኩን ሲያጫውተኝ ልቤ ነው የተሰበረው። በቃ ለካስ ይሄ ከእንትኑ ከዛ መናፍስት ጠሪ ቤት ሲሄድ ለስኬቱ እንትን የተሰጠው ይሄ ነው። ክፍል አለው አለኝ። ወሰደና ክፍሉንም አሳየኝ እና በቃ መግባት አልቻልኩም አለኝ እዚህ ቤት ውስጥ። ባለቤቴም በዚህ ረፍታታ ነው ጥላኝ ሄደችው አለ። ይመጣል በቃ ቁጭ ከእንግዶች ጋር እንትን ላይ ቁጭ ባልኩ ሰዓት ይመጣል አለ። በየእንትኑ ቀለብ ይታረድለታል አለ። ምን ውስጥ ነው የገባኸው አልኩት። ለካስ እኔ ከገባሁትም በላይ ጥልቅ እንትን ውስጥ የገባ ሰው አለ ማለት ነው። እንደው አልደነገጥክም? ከነበርክበት ነገር ለመመለስስ አላሰብክም? እሱ ነው እንትኔ። አሁን ጭራሽ እኔ እሻላለሁ ማለት ጀመርኩኝ እንጂ ገርምሽ መኩራራት ጀመርክ ባለህበት። ሰው ለካስ እዚህ ድረስ ወርዶ ነው እንትን ያደረገው። ስለዚህ እኔ ያለሁበትማ የተሻለ ነው ማለት ነው። በጣም ጌታን መባርከው እንዲህ አይነት ህይወት ውስጥ አልገባሁኝም። ሰዎችም ሌላም ከዚህ ያለፈ ነገር ሲያደርጉ አይቻለሁ፣ ሰምቻለሁ። እነዚህ አብሬያቸው ሙላቸው ሰዎች የከፈሉት ዋጋ እንዴት አድርገው የሚሰሩት ስራ በጣም በቃ እንዴት ከባድ እንደሆነ አይቻለሁና ስኬት የሚያመጣው እንትን ችግር ጣጣ ከባድ ስለሆነ ሰው ስኬታማ ሲሆን እግዚአብሔር ማከናወን ሲጀምር ሰው ሲከናወንለት ያኔ ቆሞ ራሱን ማየት አለበት። ፈጽሞ ከዛ ክልል መውጣት የለበትም። ምክንያቱም ከዛ ክልል ሰው ሲወጣ እንትን ያመጣል፣ ጥፋት ያመጣል። እንደ በዋናነት አሁን ወደዛ ወደ ማረሚያ ቤት ለመግባት ያበቃህስ ምክንያት ምን ነበረ? እንደዛ ጌታን ከማገልገል እንደዛ አይነት የተቀጣጠለ የክርስትና ህይወት ከመምራት ወጥተህ እንግዲህ እንደነገርከን ባልንጀሮችን ቀየርክ። የመጀመሪያው መጣስ የሌለበት መርህ አትሳቱ ይላል አይደል እግዚአብሔር ቃል። ክፉ ባልንጀርነት መልካሙን አመል ያጠፋል ይላልና አንተ ክፉ ባልንጀሮች ጋር ነው የመጀመሪያ የዋልከው። ከዛ በኋላ እነሱ ጋር በምታየው ክፋት እንደውም ደንግጠህ ከመመለስ ይልቅ የኔማ ምንም አይደለችም በእነሱ አይን እያልክ እንደተበረታታህ ነው እንደውም የገባኝና ከዛ በኋላ ግን ይሄ ነገር አድጎ በመጨረሻ 15 ዓመት ከ4 ወር እስኪፈረድብህ ድረስ የሚያደርስ ነገር ምንድነው የተፈጠረው ነገር በህይወት? ቅድም እንዳልኩሽ አንድ ጊዜ ዘልቀሽ አትግቢ እዛ ጥፋት ውስጥ። ያንን መስመር ያንን ባውንደሪ ካለፍሽ ሌላው ጥልቅ ነው፣ ቁልቁለት ነው። የት እንደምትደርሺ የት ጋር እንደምትቆሚ አታውቂውም። ቁልቁለቱ የት ድረስ እንደሚወስድሽ አታውቂውም። እንዲህ ስትቆሚ ነው የምታየው። እኔ የቆምኩት ወይኒ ቤት ገብቼ ነው ራሴን ያገኘሁት። ማወር ደግሞ ማዕከላዊ እስር ቤት ነው የቆየሁት ለተወሰነ ወራት። ማዕከላዊ እስር ቤት ሆኜ ነው ራሴን ያገኘሁት። እዛ ውስጥ ሆኜ ነው ራሴን ያገኘሁት። ማን ነበርኩ? ምን ነበር ምሰራው? ምን ነበር ማድረግ? ያልገባውበት የወንጀል አይነት አለ ብትይኝ አላም። ያልነካውት የወንጀል አይነት የለም። ያልነካውት ነገር ያኔ ለእኔ ቀላል ነው። ይሄ ለእኔ በጣም ቀላል ነው። ስለዚህ የገባውት እንትን ጥልቅ ነበረ፣ ከባድም ነበረ። የመጣው እንትን ይሄ እንትን ያመጣው ነበረ። በመጨረሻ የተመሰረተብህ ክስ ምን ነበረ? የዚህን ያክል ጊዜ ብዙ ነው ክሴ።
እንግዲህ አንድ ሰው ቅድም እንዳልኩሽ ጌታ ከእግዚአብሔር መንግስት ሲወጣ ወሮበላ ነው የሚሆነው። ወሮበላ ነው የሚሆነው። መጽሐፍ ቅዱስ ምን ይላል መሰለሽ? የጌዲዮን ልጅ አቤሜሌክ የማይጠቅሙ ወሮበሎችን ከጣዖት ቤት በተሰጠው ገንዘብ ምን አረገ? ገዛ። ይሄ የማይጠቅሙት ወሮበሎች የሚለው ለገንዘብ ሲሉ የትኛውንም ነገር የሚያደርጉት ናቸው። ለዚህ ነው የጭካኔያቸው ልክ ገንዘብ ነው የተሰጣቸው። ለገንዘብ ሲሉ የትኛውንም ነገር ያደርጋሉ። የጌዲዮን 70 ልጆች በድንጋይ ላይ አጋድመው አረዱ። እነዚህ የተከሱት የጌዲዮንን ልጆች 70 ልጆች በድንጋይ ላይ አጋድመው አረዱ። የእነሱ ችግር አይደለማ ይሄ። ምን አገባቸው? ኦልሬዲ ምን ተደርጎላቸዋል? ክፍያ ተከፍሎላቸው። ይህን ነው መጽሐፍ ቅዱስ ወሮ በላ የሚለው። ወሮ በላ የሚለው ቃል ፍቺው እንደዚህ ነው የሚለው፣ የማይገባውን ነገር ለገንዘብ ሲል የሚያደርግ መመለስ የሚያክል ታላቅ ነገር የለም። መመለስን የሚያክል የጠፋው ልጅ ሉቃስ 15 ላይ ያለው አስደናቂ ቃል፣ የጠፋው ልጅ በተመለሰ ጊዜ በወንድሙና በአባቱ መካከል ያለው ልዩነት ትልቅ ነው፣ በጣም ትልቅ ነው። አባቱ እሱን እስኪመጣ አይደለም የጠበቀው፣ ሮጦ ሄዶ ምን አደረገው? አቅፎ ሳመው። ልብሱ ይለወጥለት አለ። ልብሱን አስለወጠ። አዲስ ኪዳን አደረገለት፣ ቀለበት አደረገለት። አሁንም ምን ነህ? ልጄ ነህ፣ ተመልሰሃል፣ አሁንም ልጄ ነህ። ኪዳን አደረገለት፣ የቀለበት ኪዳን አደረገለት። ከዚያም በኋላ ምን አደረገለት? ፋሲካ አደረገለት። ኦልሬዲ የጠፋው ልጄ ምን ሆኗል? ተገኝቷል። ስለዚህ ወንድሙ ግን ምን አለ? በመመለስ ውስጥ ወንድሞቻችን እንደ ጌታ ላይደሰቱ ይችላሉ። ጌታ ግን የተደሰተው ደስታ ታላቅ ነው ብዬ አምናለሁ። በመመለሳችን ውስጥ ያለው ክብር ትልቅ ነው። እውነት ነው። መቼስ ምን ይባላል? እኔ አንድ ሰው የተናገረው በጣም የሚደንቀኝ አባባል አለ። ኃጢአት ስንጀምረው መሄድ የምናስበው ርቀት አለ እና መሄድ ከምናስበው ርቀት በላይ ይወስደናል ይላል። ከዛ ደግሞ እዛ የዛን ያክል ጊዜ እንቆያለን ብለን አናስብም። መቆየት ካቀድነው በላይ እዛ ቦታ ያቆየናል። ከዛ ደግሞ የዚህን ያክል ዋጋ ያስከፍለኛል ብለን ያላሰብነውን ያህል ዋጋ ያስከፍለናል ይላል እና አንተንም ያደረገህ እንደዛ ይመስለኛል። ለመጀመሪያ ስትጀምረው በዚህ ርቀት ሄዳለሁ አላልክም፣ እንደዛ ቆያለሁም አላልክም፣ የዚህን ያህል ዋጋ ያስከፍለኛል አላልክም እና እንደው ያስከፈለህን ዋጋ በጥቂቱ እንደው ብታሳየንና ብዙዎች ከዚህ ይማራሉ ብዬ አስባለሁኝ። 15 ዓመት ከ4 ወር በማረሚያ ቤት ከማሳለፍ አንስቶ በብዙ አቅጣጫ መቼስ ዋጋ እንዳስከፈለህ አስባለሁኝ እና ምን ነበረ? እስኪ ማረሚያ ቤት ቆይታ ምን ይመስል ነበረ? በዚህ ምክንያት ሉዝ ያደረካቸው ነገሮች ምንድን ናቸው? በማረሚያ ቤት ውስጥ በቆየሁባቸው ጊዜ ብዙ ነገር አጥቻለሁ። ኦልሬዲ ንብረት የሚባል ነገር እጄ ላይ የለም። ትላንት ዛሬ ይዤ የወጣሁትን መኪና ነገ ይዤ አልወጣም። ዛሬ ግን በእግሬ እሄዳለሁ። ህይወት ማረሚያ ቤት ውስጥ የከፈልኩት ዋጋ ትልቅ ነው። በጣም ትልቅ ዋጋ ከፍያለሁ ማረሚያ ቤት ውስጥ። አንድ በዚህ ጉዳይ የተበሳጩ ቤተሰቦች አይመጡም። ማንም ሰው መጥቶ አይጠይቀኝ። ክርስቲያን ወገኖቼ መጥተው አይጠይቁም። ማንም ሰው የሚጠይቀኝ የለም። ያኔ በዛ ክብር ውስጥ የነበረው ያ ሰው ወርጄ ኦልሬዲ ናቡከደነጾር ነው አይደለም ሳር የበላው። ኦልሬዲ ከዛ ያነስኩ ሰው፣ ከዛ የሚሻል ሰው አልነበርኩም አልሆንኩም። በጣም ሰው ሊወርድ ከሚገባው በታች ነው። አንድ እንትን ላይ ተናግሬ ያለው ጥርሴን የምቦርሽበት ሳሙና አጣሁ። ሳሙና ያኔ 7 ብር ነበረ። ያንን አጣሁ። ያለፍኳቸው በዚህ 15 ዓመት ውስጥ ያለፍኳቸው መንገዶች ይሄ ነው የሚባሉ አይደሉም። ግን ሁሉን ነገር አጥቻለሁ።
አንድ ነገር አግኝቻለሁ፣ ራሴን። ሁሉ ነገር አጥቻለሁ። ቤተሰቤን አጥቻለሁ። ባለቤቴ ውሳኔ ሲወሰንብኝ ነው ፍቺ የፈጸመችው። ከዛ በኋላ መታም አታውቅም። ወዳጆች ያው እንዳልኩሽ መተው አያውቁም። የከፈልኩት ዋጋ አይደለም። የከፈልኩት ዋጋ አይደለም። በቃ ልብስ መጀመሪያ የተመጣልኝ ልብስ ላይ ነው ያለቀ። በ15 ዓመት ውስጥ ሰዎች ናቸው ሊሰጡኝ የቻሉት ልብስ። ሰውጣም ለብሰው ልብስ አልነበረም። እና ያሳለፍኩት ህይወት ያጣሁት ነገር በጣም ብዙ ነው። ስንት ዓመት ተፈረደብህ? መጀመሪያ 25 ዓመት ነው የተፈረደው። 25 ዓመት የተፈረደብኝ። በዛ ብዙ ህይወት አሳልፍ ያለው ረጅም ጊዜ እንትን አድርጌ ያለው 15 ዓመት መፈረድ ብቻ አይደለም። በማዕከላዊ እስር ቤት ውስጥ ትልቅ ዋጋ ነው የከፈልኩት። እጅና እግሬ ታስሮ እጅም እግሬም ታስሮ በጨለማ ግራውንድ ውስጥ ነበርኩ እና በጣም እንትን አድርገው የነበረ ጥሩ ነገር አልነበረም። ያሳለፍኩት ህይወት ጥሩ አልነበረም። እስሩ ሲጀምርም በዛ ነው የጀመረው። ምክንያቱም የሰራሁት ወንጀል አይደለም። አሁን ወደዛ እግዚአብሔርም መቅጣትም ስለፈለገ ይመስለኛል እንጂ የሰራሁት ወንጀል ይህን ያህል ያስደርሰኛል ብዬ ማዕከላዊም ያስገባኛል ብዬ አላምንም። ግን ምንድነው ያኔ እዛ እንትን ከእግዚአብሔር መንግስት ውስጥ እግሬ በወጣ ጊዜ ያኔ በ97 ላይ ቅንጅት እንትን በሚልበት ጊዜ እንትን አድርጌ ነበር። አንዳንድ ነገር ያመንኩትን ነገር አድርጌ ነበር። ግን በዚያ ምክንያት ልክ ቅንጅትም ወደ እንትን ሳይገባ ሲቀር ማነው ይሄን ያደረገ እየተባልን መለቀም ጀመር። በዚያ ምክንያት ኦልሬዲ ትምህርት ቤቶች፣ ኮሌጆች በትእዛዝ ነው የተዘጉት። በትእዛዝ ሁሉም ነገር በትእዛዝ ነው የተዘጋው እና የከፈልኩት ዋጋ ቀላል ነገር አይደለም። እግሬን አንስቼ የከፈልኩት ዋጋ ከባድ ነበር እና እኔም ብቻ ሳይሆን ልጆቼንም ጎድቻለሁ፣ ባለቤቴን ጎድቻለሁ። በህይወት ውስጥ መልካም የህይወት እንትን አይደለም ያሳለፍኩት እና እግዚአብሔር ረድቶኝ ደግሞ አሁን እድል ተሰጥቶኛል፣ በህይወት የመኖር እድል። በዚህ ውስጥ እኮ ብዙ ሰዎች ጓደኞቼ፣ በጣም ወዳጆቼ ያለፉት ሞተዋል። እኔ ግን አለሁ። ይሄ የመኖር እድል እንደገና እድል የተሰጠኝ ትልቅ እድል ነው እና በመጽሐፍ በእንትን ውስጥ በማረሚያ ቤት ውስጥ መንፈሳዊ ነገር እዛ ህብረት አለን፣ ቸርች ቤተክርስቲያን አለን። ያንን ቤተክርስቲያን ለ8 ዓመት ያህል መርቻለሁ። ጥሩ ነበር። እዛ ማረሚያ ቤት ውስጥ ያለው መንፈሳዊ ህይወቴ ጥሩ ነበር። መጽሐፍ ቅዱሴን አነብ ነበረ፣ በጣም አነብ ነበረ። ኦልሞስት ስወጣ ለ121ኛ ጊዜ እያነበብኩ ነው ያጣሁት ሙሉ መጽሐፍ ቅዱሴን። በአመት 6 ጊዜ እናነባለን። በውድድር ነው የምናነበው። አሉ ወንድሞች፣ በውድድር ነው የምናነበው። በጣም አነባለው። መጽሐፍቶች አነባለው። ከመጽሐፍ ቅዱሴ ውጭ በሳምንት ቢያንስ 1 መጽሐፍ አነባለው እና ቁርአን አነባለው። ቁርአን ኦልሞስት ለ34 ጊዜ አንብቤያለሁ። 114 እንትኖች ናቸው መጽሐፍኛ 66 እንደምንለው ቁርአን 114 እንትን አለው። አነባለው፣ ለእውቀት አነባለው፣ ማወቅ አለብኝ እና ህይወቴ እዛ የነበረው መንፈሳዊ ነገር ጥሩ ነበር፣ በጣም ጥሩ ነበር። የእግዚአብሔርን ምሕረት ያየሁበት ነው። በጣም መልካም ጊዜ ነበረኝ እና መጽሐፍ እያዘጋጀሁ ኦልሬዲ የመጨረሻን እንትን ጋሽ ንጉሴ ቡልቻ እያዩት ነው። ሲያልቅ ጌታ ቢረዳኝ እንግዲህ እግዚአብሔር እድሉን ከሰጠኝ ያንን መጽሐፍ እንትን አድርጋለሁ። በህይወት ታሪክ ዙሪያ ነው? በአንተ ህይወት ታሪክ ወይ በእኔም ህይወት ታሪክ ነው። እዛ ውስጥ ጌታ የገለጠልኝ ነገር በጣም አስደናቂ ነገር አለ። ለምድሪቱ እግዚአብሔር የገለጠው ነገር አለ። 3ኛው ሪቫይቫል ነው የሚለው እና የመጽሐፉ እንትን 3ኛው ሪቫይቫል ነው። 3ኛው ሪቫይቫል በዓለም ላይ 2 ሪቫይቫሎች ተካሂደዋል ብዬ አምናለሁ እኔ። 2 ሪቫይቫሎች ተካሂደዋል እስከ ዛሬ ድረስ። 3ኛው ሪቫይቫል ከኢትዮጵያ ይነሳል ብዬ አምናለሁ። ጌታም የተናገረኝ እንደሱ ነው። በዚህ ሪቫይቫል ውስጥ እግዚአብሔር ታላቅ ነገር ያደርጋል።
እና ሰዎች መዘጋጀት አለባቸው። ወንድሞቼ እህቶቼ መዘጋጀት አለባቸው። እግዚአብሔር አዲስ ነገር ያደርጋል፣ አዲስ ትውልድ ያመጣል፣ አዲስ ነገር ይሆናል። አሜን። እና ይሄንን እንትን ይሄ ሶስተኛው ሪቫይቫልን ክብር እንትን አድርጌዋለሁ፣ በመጽሐፌ አስፈሬዋለሁ። እግዚአብሔር የተናገረውን ነገር በሙሉ በዚሁ መጽሐፍ ላይ አስፈሬዋለሁ። መቼስ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ሲል እግዚአብሔር ቃል። አንዳንዱ ነገር በጎም አይመስልም። ያን ሁሉ ነገር ማጣት፣ ትዳርን ማጣት፣ ቤተሰብን፣ ወዳጅ ጓደኛን ማጣት እና ከዛ ሁሉ ማቴሪያልም ያጣኸው ነገር ቀላል አይደለምና ከዛ ሁሉ ነገር ጎድለህ ግን ራስን ማግኘት ደግሞ ትልቅ ነገር ነው። በዛ መንገድ ብትቀጥል ምናልባትም መጨረሻ ከእግዚአብሔር መንግስት ተጥሎ መቅረት፣ ወድቆ መቅረት ሊሆን ይችላልና ስለበዛለህ የእግዚአብሔር ምሕረት እግዚአብሔርን እጅግ አድርጌ አመሰግናለሁ። አሁን ከዛ ከ15 ዓመት ከ4 ወሩን ጨርሰህ ከወጣህ በኋላ ምን ያህል ጊዜ ሆነህ ከወጣህ? አሁንስ ምን ላይ ነው ያለኸው? እግዚአብሔር በሰጠህ አንተ ራስህ እንዳልከው በዚህ አዲስ የመኖር እድል ምን እየሰራህ ነው? ምን እያደረግክ ነው? ምን እያሰብክ ነው? ስንት ጊዜ ሆነ ከወጣ? ኦልሬዲ አሁን ሰኔ ሲመጣ 3ኛ ዓመት ይሆናል። ሰኔ ሲመጣ 2 ዓመት ከምናምን ነው። በዚህ ጊዜ ውስጥ የመጀመሪያው ነገር ያደረግኩት ሰው ፊትም ወጣ ለብሼ ወጣው አልነበረኝ። ደግሞ ማንም ሰው በተፈጥሮ በሰው እጅ መውደቅ አልወድም። በቃ ወደኩ በሰው እጅ። በሰው እጅ ወድቅ ያለው ዳግም ልወድቅ አይገባኝም ብዬ ንግድ መነገድ ጀመርኩኝ። ምክንያቱም ቢያንስ ማረገውን ጫማ ለብሰውን ልብስ እንትን ማድረግ አለብኝ ብዬ በዛ ለተወሰነ ጊዜ በንግድ ውስጥ አሳለፍኩኝ። ከዛ በኋላ አሁን ንግዱን አቆምኩኝ። አሁን የመጽሐፉን ዝግጅት እና አሁን በቅርብ ጊዜ ከካውንስሉ ጋር አንዳንድ እንትን እያደረግኩ ነው። የጋብቻ የማማከር አገልግሎት ሞር ደግሞ በዛ ውስጥ የኑሃሚንና የኤልኤዘር እና የኑሃሚን ሚኒስትር የሚል ነው ስሙን። የካውንስሉ እንትን አድርጎልኛል፣ አሳልፎልኛል። ኦልሬዲ የሚቀጥሉትን ፕሮሰሶች ላይ ነኝ ያለሁት። ይሄንን የጋብቻ ማማከር ፎከስ ማድረገው ፍቺ በፈጸሙት ወንድሞችና እህቶቼ ላይ ነው። ሞር ትልቁ ስራዬ አሁን የመጀመሪያ ስራዬ ይሄ ነው። ምክንያቱም ብዙ ወንድሞቼ እህቶቼ ፍቺ ከፈጸሙ በኋላ ከእግዚአብሔር መንግስት ጠፍተዋል፣ ብዙዎቹ ጠፍተዋል። ምክንያቱም አንዳንድ እንትኖችንም ከቤተክርስቲያን ጋርም እየተነጋገርኩ ነው። ምንድን ነው የሚደረገው ከዚህ በኋላ ምን እናድርግ? ኦልሬዲ ፍቺ ተፈጸመ። ፍቺ አንዳንድ ሰው ልክ ገሃዱን ዓለም እንደሌላ አድርጎ ያስባል። ክርስቶስ እስኪመጣ አለ ፍቺ። አንዳንድ ጊዜ እውነት የሆነውን ነገር ማፍረጥ አለብን፣ እውነትን መግለጥ አለብን። ካልገለጥን አደጋ ነው። ይሄ እንደዚህ ነው ማበረታታት ነው እያለን ስንሸፍነው ብዙዎቹን አጣን። ብዙዎችን አንድ ምሳሌ ልስጥሽ። ዳዊት የሰራውን ጥፋት ተመልከች። ትልቅ ጥፋት ነው ያደረሰው። ከመሪነት ተነሳ? አልተነሳም። እግዚአብሔር ያንን ኪዳን አልለወጠው። ሰው የመጣበት ምክንያት እንጂ የእግዚአብሔር ምክንያት አሁን በምድር ላይ ስንኖር የሚፈጠርብን ምሳሌ መሆን አለብን። ምንም ድርድር የለውም። ነገር ግን ልክ ከዚያ በኋላ ማገልገል እንደማይቻል እንደዚህ አይነት አገልግሎት ትክክል አይደለም። ሙሴን ተመልከች። ሙሴ ሕግ ነው የጣሰው። ያወጣውን ሕግ ዘዳግም 7 ላይ ያወጣውን ታላቅ ሕግ ከአሕዛብ ጋር ፈጽሞ ምን እንዳታረጉ ብሏል? እንዳትጋቡ ብቻ እኮ ልጆቻቸውን እንኳን እንዳይጋቡ ብሎ ከለከለ። ይሄን ሕግ ያወጣው ሰው ታላቁ ሰው ኢትዮጵያዊትን ሴት አገባ። አሮንም ማርያምም ተነሱበት። ለምን? ሕግ አውጥታ እንዴት ነው አንተ የምታበላሸው? ትክክል እኮ ናቸው፣ ትክክል ናቸው የሰሩት ስራ። አሮንም ማነው ማርያምም የሰሩት ነገር ትክክል ነው። ነገር ግን ምን አለች? ማነው እግዚአብሔር ግን ከማጋ ቆመ? ከሙሴ ጋር ቆመ። ሕግ አበላሽቶ ሕግ ጥሶ ማነው የጣሰው? ያወጣውን ሕግ አታድርጉ ያለውን ሕግ ማነው የጣሰው? ሙሴ ነው የጣሰው።
ያንን ሕግ ጥሶ ኢትዮጵያዊትን ሴት አግብቶ እነሱ ተቀጡ። ማነው የተቀጣው? ታዲያስ እነ ማርያም ናቸው የተቀጡት። ስለዚህ ሙሴ ግን ምን አደረገ? አሁንም ምን ነው አለ እግዚአብሔር፣ እንዴት ባሪያዬን ነካችሁት አለ። እንደው እንዴት ደፈራችሁ ነው አለም እግዚአብሔር ያለው። ስለዚህ አገልግሎትና ፍቺን ማያያዝ ትክክል አይደለም። ሰው በተቻለ መጠን በጽድቅ መኖር፣ በህይወት መኖር፣ ለሌሎች ምሳሌ ሆነን መኖር አንዱ ግባችን ነው። ይሄን ግን ስላደረግን ማገልገል አትችሉም ማለት እሱ ስህተት ነው፣ ፈጽሞ ስህተት ነው ብዬ አምናለሁ። የእግዚአብሔር ቃል ይሄንን አያስተምረንም። ለዚህ ነው መጽሐፍ ቅዱስ ገላትያ ምዕራፍ 6 ላይ 1 ላይ በማንኛውም አይነት በደል ምን ቢሆን ወድቆ ቢገኝ መንፈሳዊ የሆናችሁት እናንተ ምን አድርጉት? አቅኑት። የተጠራነው እኮ ልናቀና ነው፣ ልንሰብር አይደለም። ይሄ በደም የተገዛውን ሕዝብ እንዲሁ በዋጋ እንዳልተገዛ ገዢው ቢሆን ኖሮ እኮ ይቀበል ነበረ። ቅድም ጌታ ኢየሱስ ክርስቶስ ማነው ትልቅ ምሳሌ የሰጠው? ጌታ ኢየሱስ ክርስቶስ ምሳሌ የተሰጠበት እንትን ያ የጠፋው ልጅ ሲመለስ አባት ምን አደረገ? ፋሲካ ነው ያደረገው። ልጄ ጠፍቶ ነበር አሁን መጣ አለ። አሜን፣ ልጅ ነው እንደገና አለ። ቀለበት ይደረግለት አለ። ወንድምየው ግን ምን አለ? አይደለም አለ። አያችሁ የአባትና የወንድምን ልዩነት። ዛሬ ብዙዎቹ እንደዚህ ናቸው። በመገኘታችን እንኳን እኮ ኮምፕሌን የሚያደርጉ ሰዎች አሉ። በመገኘታችን በምህረት እግዚአብሔር ስለተቀበለን ይሄ ትክክል አይደለም እና በዚህ ላይ መስራት ፈልጋለሁ። የብዙ አብያተ ክርስቲያናትን እንትን በዚህ መልክ ቢያዩ እንደዚህ በዚህ አጋጣሚ በጌታ ፍቅር መሪዎችን መለምነው። ሁል ጊዜ መሪ ኃላፊነት አለበት። ለዚህ ነው ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ እንደኔ ቢሆን ባታገቡ ይሻላል። እንደማ እንደኔ እኔ ያልኩት ነው ይሄ እያለ ራሱ ያለውንና ይሄ ደግሞ ክርስቶስ ያለው ነው ይላል። መሪ አየሽ፣ መሪ መወሰን አለበት። ስለዚህ ብዙ እህቶቻችን ወንድሞቻችን በዚህ ምክንያት በጋብቻቸው ስኬታማ አለመሆን ምክንያት ከእግዚአብሔር መንግስት ውስጥ እየወጡብን ነው። ሊወጡብን አይገባም። ልንይዛቸው ይገባል። የሚገባቸውን ነገር ልናደርግ ይገባል። ልንንከባከባቸው ይገባል። እንደገና ራሳቸውን እንዲያዩ እድል ማግኘት አለባቸው። ይህን ብዬ አምናለሁ። በጣም ሰፋ ያለ ርዕሰ ጉዳይ ነው ይሄ ርዕሰ ጉዳይ። ምናልባትም ከመጽሐፍህ በኋላ ዳግመኛ በስፋት አንስተን እንወያይበት ይሆናል እንደ ጌታ ፍቃድ። የሌሎችንም ሰዎች ሀሳብ ይሄ ጉዳይ ያው ትንሽ ኮንትሮቨርሻል ነው ቤተክርስቲያን ውስጥ እንዳልከው አለ። ፓርት ኦፍ አወር ሶሳይቲ እንደዚህ አይነት ነገር ውስጥ እያለፈ ያለ አለ። ግን ደግሞ እንደሌለ ተቆጥሮ መፍትሄ እንዳልተሰጠው እኔ መስማማለሁኝ። ፕላስ በአሜሪካን ውስጥ ስንት እንደገባ ታውቂያለሽ? አሁን አንድ ጊዜ ቅርብ ጊዜ ጥናት ሳይ 67.2 ነው የክርስቲያኑ፣ የአሕዛብ እኮ አይደለም የክርስቲያኑ የፍቺው መጠን። ኢትዮጵያ ውስጥ ያለውን እንትን አልተሰራም። ፍቺ ትልቅ ልክ ነው፣ ቀውስ እያመጣ ያለ ነገር ነው። እውነት ነው። ፍቺ እንዳይፈጠር ቤተክርስቲያን የምትችለውን ሁሉ ማድረግ አለባት። ቅድመ ጋብቻ ላይም ሆነ ከጋብቻም በኋላ ትምህርቶችን በመስጠት ምክሮችን፣ ልዩ ልዩ ድጋፎችን በማድረግ እንዳለባት አምናለሁኝ። ፍቺዎች ከተፈጠሩ በኋላ ግን እንዳልተፈጠሩ ቆጥሮ ያንን ሰው ምንም አይነት አገልግሎት አለመስጠት ሳይሆን እሺ ይሄ ህይወት ለገጠማቸው ሰዎች ደግሞ ምንድነው ያላት ስፍራ ቤተክርስቲያን የሚለውን ነገር ማመቻቸት እንዳለባት እኔ ማምናለሁ። ሰፋ ያለ ርዕሰ ጉዳይ ስለሆነ አሁን ልንጀምረውም ልንጨርሰውም ስለማንችል ያው አሳይመንቱን እንደው ሰዎች እንዲያስቡበት በእንደዚህ አይነት ህይወቱ ስለሚያልፉ ሰዎች እንዲራሩ ግድ እንዲላቸው ብቻ እንደው ነጥባችንን እዛች ጋር ቁጭ አድርገን ለዛሬ እንግዲህ ያለን ሰዓት እዚህ ላይ ይገድበናል። እንግዳይ ስለሆንክ ጥሪና ክብረ ስለመጣህና ህይወትን ስላካፈልከን እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እግዚአብሔር ይስጥልን። አንቺም ስለጋበሽኝ ጌታ ብርክ ያርግሽ። ተባረኪ። አሜን። አገልግሎትሽም ከዚህ የተሻለ ይስፋ። አሜን። ዓለም አቀፍ ይሁን። አሜን። አሜን።
የተወዳጁ ተመልካቾቻችን በዛሬ ፕሮግራማችን እንግዲህ የዳሰስነው ርዕሰ ጉዳይ ይህንን ይመስል ነበረ። እግዚአብሔር እንደገና አምላክ ነው። እንደገና የሚያነሳ እንደገና የሚያቆም በምህረት የሚቀበል አምላክ ነው። ሰው ይስታል፣ ሰው ይወድቃል፣ እግዚአብሔር ደግሞ የወደቁትን ያነሳል። ይሄ ሀሳብ በልባችሁ ጸንቶ እንደቀረ አምናለሁኝ። ሳምንት በሌላ እንግዳ ጠብቃችኋለሁ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። መልካም ሳምንት።